እኔ እኮ እግዚአብሔርን ገብሬ ታይ የሰው ፕራይቬት አታውጭ ታይ ብሎኝ ነው እንጂ ማለት ነው። በፌክ ስልክ ቁጥር ሞኒ አድርጉልኝ ዩቲዩብ አለኝ፣ ምንም ኮፒራይት የለብኝም፣ ምንም ነገር የለብኝም። በቃ እኔ ግን ሞኒ ማድረግ አልችልም። የራሴና የራሴ አይዲያ ብቻ ነው። ምንም የሰው ቪዲዮ አልጫንኩም። ሾርትም የራሴ ነው፣ ሁሉም የራሴ ነው ስለው በቃ ሁሉም ነገር ያንቺ አይዲያ ስለሆነ ኮፒራይት ስለሌለብሽ 50 ሺህ ብር ክፈይና ከበራልሽ በኋላ 30 ሺህ ብር ታስገቢያለሽ ነው ያለኝ። ሰላም ሰላም ጋይስ እንዴት ናችሁ? ሰላም ናችሁ? ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ። አይ የኔ ተከታታዮች እኮ አኩሪ ናቸው። እና ሰሞኑን የምስጋና ቪዲዮ በቪዲዮ እያየሁ ነው። ብዙ ሰው የምስጋና ቪዲዮ እየሰራ ነው። ቤትዬን አመስግኑልን፣ ቤትሽን ገብሪ ዩቲዩብን አመስግኑልን፣ ቤትና ገብሪ ባልና ሚስቶች ስሩ ተለወጡ ነው የሚል ቪዲዮ ከአንዴም ከ3 ከ4 ሰው በላይ ቪዲዮ ሰርቶ አይቻለሁ። በጣም አመሰግናለሁ። ሰው ለፍቶ ጥሮ ግሮ ስሩ ብሎ በአንደበቴ ስሩ ትለወጣላችሁ ጠንክሩ ብዬ ተናግሬ ዩቲዩብ ከፍቼላችሁ ሞኒ ባትሆኑ ይቆጨኝ ነበረ እና አሁን እኔ የከፈትኩላችሁ ሰዎች ብቻ ሳይሆን እኔ ያልከፈትኩላችሁ በሌላ ሰው ተበልታችሁ የመጣችሁ ከሌ አልላችሁም። ያው ገብሬ ከአንበሳ ምድጋ ጋር አትርፎላችኋል ማለት ነው። እንግዲህ ገብሬንም አመስግኑ። ያው ቤትን ብቻ አታመስግኑ፣ ገብሬንም አመስግኑ። እንዲህ ነው የምንሰራው ተናበን ማለት ነው። ባንዳችን ሲደወል ባንዳችን እያናገርን ባንዳችን እያስተካከልን ባንዳችን ሞኒ እያደረግን ምናምን ያው ሁለታችንም እንቅልፋተን ነው የምናድረው። አንዱ ታኮ አንዱ መሪ አንዱ ረዳት ነው። ስለዚህ እውነት ለማውራት በሞኒ በኩል ገብሬን አመስግኑት። የፈለገ ቀይ ቢያበራም በውስጥ ደብዳቤ ጽፎ ምን ብሎ ይቅርታ ጠይቆ ያስተካክልላችኋል። ብዙ እህቶቻችን ተስፋ የቆረጣችሁ እህቶቻችን ይሄው ገብሬ ነው እንድትስቁ ያደረጋችሁ። በዚህ አጋጣሚ የምናገረው ይህን ቪዲዮ ያዳመጣችሁ እኔ ገብሬ ትዕግስተኛ ነው፣ እኔም ትዕግስተኛ ነኝ። ግን ከትዕግስት በላይ ከሆነ ያናደኛል። አንድን ሰው ሞኒ አድርጉ ብላችሁ ሰጣችሁን አይደለ? ከሰጣችሁን በኋላ በጉልበት የሚሆን ነገር የለም። በጠዋትም ማታም ቀንም ሌትም አትደውሉ፣ አትጨቅጭቁን። እንዴ እኔ ሸይጣኔ ከመጣ ቻላናችሁን ውሰዱ ብዬ ነው ማርፈው። ምክንያቱም የዶላር ምልክቱን ኦን አድርጎ ማብራት በጣም ቀላል ነው። አድሰንስ መክፈት ግን ከባድ ነው። አዎ አትጨቅጭቁን። በጣም ኦቨር ጭቅጭቅ ሲሆን ብዙ ባለጉዳዮች እያሉ ከናንተ በፊት የሰጡ ትዕግስተኛ እህቶቻችን እያሉ እናንተ እኔ ያውቃለሁ እየዞራችሁ በተለይ የመዳብ ቅሞች እየዞራችሁ በየዩቲዩብ በሩ የሚያውቀውንም የማያውቀውንም ኮሜንት በጻፋችሁ ቁጥር አይዲያ ብሎ ዝም ብሎ አንዱንም ሲነግራችሁ እነከሌ እኮ እንዲህ ሆኗል፣ የከሌ ሞኒ ሆኗል። የከሌ ሞኒ ቢሆን ብር አስገባለት ትክክለኛ አድሰንስ ነው የተሞላው። ስንት እህቶቻችን ነው ከኛ መጥተው የተስተካከለላቸው ሞኒ ሆነዋል። ሳንቲም ይቆጥራል። መቼም ቢሆን ግን በአካውንታቸው ብር አይገባም። ይሄው ገብሬ ያለን የከዋሹ በተረፈ እሱ ያወራችኋል። ስለዚህ ትዕግስት ይኖራችሁ። ወደኛ ስትመጡ አንደኛ ትዕግስት ነው። እኛ ስለማናጨረብር በሐቅ ስለምንሰራ ነገ የምትለወጡበት ልጆቻችሁን የምታሳድጉበት የምታስተምሩበት ዩቲዩብ ነው እንጂ የምንሰጣችሁ የመዳብ ቅመም ምን ታውቃለህ የአረብ ሀገር ሴት ምን ያውቃል ብለን የዶላር ምልክቱን አብርተን ሞኒ አድርጌልሻለሁ ብሎ አድሰንስ እንደዚህ ማጭበርበር አንሰራም። አድሰንስ በስነ ስርዓት ካልተሰራ የዶላሩ ምልክት አረንጓዴ ቢሆንም መቼም ደሞዝተኛ ልትሆኑ አትችሉም። እንደገና ደግሞ ይሞላ የሚደውሉ ሰዎች እግዚአብሔርን ዛሬ በጣም ተናድጄ ነው የመጣሁት። ይሞላ አትደውሉ። ይሞላ መጀመሪያ መልእክት አስቀምጡ። እንዴ ልጅ እንዳስተኛ ስለም ይሞላ ሰው ስንለፋ ቆይተን እንቅልፋችን ሽክርር ሲል ኢሞሌ ትደውላ። ኢሞ ደግሞ ድምፁ በጣም ዋው ነው። ስለዚህ ባካችሁን ዋትስአፕ ከሌላችሁ ኢሞሌ አትደውሉ። ቴክስት ጻፉ። ቤት ይመችሻል ደውል ወይ ምናምን በሉ። እንዴ አስቡልልኛ። ልክ እንደናንተ ባለጉዳዮች ብዙ አሉ። በዚሁ አጋጣሚ ደግሞ ዩቲዩብ ያልከፈታችሁ ወይም ደግሞ ከፍታችሁ ፓስወርዱን ምናምን ያላወቃችሁ እኛ ለንላችሁ ችግር የለም፣ እኛ እናስተካክላለን። እኛ ዝም ብለን አይደለም ሶሻል ሚዲያ ላይ ወተን የምናወራው። ዝም ብለን ቢሆንማ በዋትስአፕ በግሩፕ በቴሌግራም ነበር የምንሽለጠለጠው። ቴሌግራም ላይ ሊንኩን ነክታችሁ ግቡ። ፕሮፋይል ስር የቴሌግራም ሊንክ አለ ምናምን አንልም ነበር። ግልጽ ይሄው ዓለም ላይ የሚያየው ላይ ነው የምናወራው። ስለዚህ ሰብር ይኖራችሁ፣ ትዕግስት ይኖራችሁ። እንደው እግዚአብሔር የሁሉም ሰው ችግር በትንሽ ሳንቲም የሚፈታ ቢሆን ኢትዮጵያዊ ችግርተኛ ባልሆነ ነበር። ስለዚህ ሞኒ የምታስደርጉ ሰዎች እባካችሁን ትዕግስት ከሌላችሁ ወደኛ አትምጡ። እውነት አትምጡ። ትዕግስት በትዕግስት ነው የሚሆነው። በጉልበት የሚሆን ነገር የለም። በጭንቅላት ነው የሚሰራው። ስለዚህ እከሌ እኮ ሞኒ ሆኖላት እንደ እከሌ እኮ ሞኒ ሆኖ እከሌ እንደዚህ ሆና እንደዚህ ምን አገባን እኛ ስለነከሌ። እኛ እንደራሳችን ነው የምንኖረው። ብቻ ሰው አያልቅስብን። የሰውን ነገር በሐቅ በትክክል እንስራ እንጂ ስለሰው እከሌ የምትሉ ከሆነ ታዲያ ለምን ወደዛ አልሄዳችሁም እንዴ? እኛ እየወጡ ቪዲዮ እየሰሩ የምስጋና ቪዲዮ እየሰሩ ይሄው ቤቲ ጋር ሞኒ አስደርጌ ከገብሬ ጋር ሞኒ አስደርጌ ይሄው ተከፈይኩኛለሁ ወረቀት አድሰንስ የፒን ወረቀት ይመጣልኝ እያሉ
ቪዲዮ ሲሰሩ እያያችሁ መታቸኛ ላይ ፊት ዋትስአፕ እና ኢሞ ላይ ኧረ ተውን እንዴ! በስመ አብ ምክንያችሁ ነው። አንዳንድ ሰዎች ግን ችግራችን አድርገን ስናይላችሁ እንደሞኝ የምታዩን። እኛ እኮ እንደሌላ ሰው ማጭበርበር አቅቶን አይደለም እናንተን ሳይሆን ፈጣሪን ፈርተን ነው። ኧረ ተው አንዳንዴ ሲበዛ ያስጠላል። ይሄ ሰውዬም አያሳዝናችሁም? እግዚአብሔርን ሰው የሚደውለውን ከዘመዶቹ ጋር የሚያወራውን ወሬ ትቶ ከሚስቱ ከልጆቹ ጋር እንጆይ የሚያደርገውን መጫወቱን ትቶ እኮ ነው የእናንተ ስልክ ላይ ለእናንተ ጉዳይ ስልክ ላይ ተጥሎ ያለ። በዚህ ምክንያት ትዳር እንደሚናጋ አታውቁም? ኧረ አንዳንድ ስነ ስርዓት ይኖራችሁ እውነት። እና በተረፈ ድንች ወጥ እንብላ። አታበሳጩኝ። እኔ እቦልካለሁ፣ ብር መልሳለሁ፣ ቻላን መልሳለሁ። አዎ ከተናደር ከራስ በላይ ንፋስ ነው። አውራቸው አንተም ንገራቸው። ለምን አይደለም ለምን ታረሽ? በቃ ሁሉ አውጥተሽ ዝም አትበል። ንገራቸው። ምን ነገርሻቸው? ማውራቸው ነገር አይደለም የሆነ ትዕግስት። አሁን አንተ በትዕግስት ስታወራ ቀስ ብለህ ስታወራ ምናምን እንደምን መጀመሪያ ተከብሮ እድሉን ሰጥቷል። እድሉን በአግባቡ ካልተጠቀመ እዛኛው ነው እርምጃ የምወሰደው። በስነ ስርዓት ለእናንተ ለማስረዳት እንሞክራለን። የማትፈልግ ከሆነ ደግሞ እርምጃው የአምባገነናዊ ነው መሆን ያለበት። ይሄን የተረዱ ታግሰን ሞኒ መሆን ምን መሆን እንደሆነ መጀመሪያ ታሪኩን ወይም ትርጉሙን ይወቁ። ሞኒ ምንድን ነው እንጂ እውነት እንደተባለው የዶላር ምልክት ማብራት ብቻ ከሆነ ዋናው ነገር በተለያዩ ሲስተም ሊበራ ይችላል። ከእኔ ጋር እያየላችሁ እኮ ሊበራ ይችላል። በጣም ቀላል ነው። ከሰከነ ነው የሚበራላችሁ። ግን የራሳችሁን ልፋታችሁን እንደ ደከማችሁት ያህል ውጤቱን ማግኘት አለባችሁ ወይስ ተጨበርብራችሁ አረንጓዴውን አይታችሁ በኋላ ምንም በሌለበት ዝም ብላችሁ አረንጓዴውን ማየት ነው የምትፈልጉ? ስለዚህ በየቦታ እየሄዳችሁ እንደገለ እኮ እንደዚህ ነበሩ የማንም ሙዚቃ እየበሰጣችሁ የማንም ቪዲዮ እየበሰጣችሁ ህጉን ካልተከተላችሁ እሱ ያለ ህግ ማንም ዝም ብሎ መሆን ያልኩ አይቀበልም። እሱ ደግሞ እንደናንተ ስራ አጥቶ አይደለም። ዓለም ላይ ያሉትን ህዝብ በየደቂቃ ስንት ጥያቄ ያቀርብለታል ለዩቱብ መሆን ያርግልኝ እያለ ያን ሁሉ እያስተናገደ ነው። ያን ሁሉ ለማስተናገድ ደግሞ ጊዜ ይፈልጋል። አጣርቶ ማን ምንድነው ጌት ነው እንዴት ሰራ ምን ሰራ ያን ሁሉ አጣርቶ ነው ይገባሃል ብሎ ምላሽ የሚሰጠው። አይ ይሄ አይገባህም ብሎ እንደገና ምላሽ ይሰጣል። ያን ለመጠበቅ ደግሞ ትዕግስት ይፈልጋል እንጂ እንዳገኛችሁት በቃ አረንጓዴ በራት ሞኒ ሞኒ ማብራት ከበራ በኋላ ትልቁ ስራ እዛ እኮ ነው። ከመብራቱ አይደለም ከመብራቱ በኋላ ብዙ ስራ አለ እንጂ ስለበራ ቶሎ ገንዘብ ወደ አካውንታችሁ ይገባል ወይም ይከፈላቸዋል ማለት ነው። አሁን አንዳንድ ሰዎች ዶላር አለኝ ይላሉ፣ ዩሮ አለኝ 80 ነበረኝ 100 ነበረኝ 150 ነበረኝ። ታዲያ ምን እናድርገው? አንጓክቴ እናውጣው? ብር ላይ በራችሁ ቢቆለፍ ወይ ቁልፍ መፈለግ ነው ወይ ባለቤቱ መፈለግ ነው። ካልሆነ እንጂ ሰብሮ መግባት አይቻልም። እስኪ ብራችሁን አካውንታችሁን ባንክ አስቀምጣችሁ በግድ ሄዳችሁ ትችላላችሁ። ያለ ባንክ ቤት ማናጀር ያለ ቡክ ደብተር ወይም ያለ ኤቲኤም ያለ ፊርማ ከተሳሳታችሁ እንኳን አይሰጣም ታወጣላችሁ ወይ እንጂ ይሄ አለኝ ታሪክ ምን ያደርጋል? ታሪካችሁን የሚሆንላችሁን ህጉ ስትከተሉ ስትታገሱ የምትጠየቁን ሁሉ በአግባቡ ስትመልሱ ነው መሆን አለበት እንጂ እገሌ እንደዚህ ሆኗል የኔ ለምን ዘገየ የኔ እንደዚህ ለምን ሆነ መሰረታችሁ የተሳሳተ ከሆነስ አይቀበላችሁም። እና እኔ ዝም የምለው ጠፍቶኛል ወይም መጮህ ከብዶኛል ወይም መናደድ ከብዶኛል። ሰውየው ላያውቅ ስለሚችል ላይረዳ ስለሚችል እንዲያውቅ መጀመሪያ ማሳወቅ፣ እንዲረዳ መጀመሪያ ማስረዳት። ያን እድል ተጠቅሞ ከዛ በኋላ ትምህርት የማይወስድ ከሆነ በቃ ምን ያደርጋል? ተነግሮ ማሰናበት ነው ሰው በቃ እርምጃ መውሰድ ነው። እውነት በጣም ነገሩ የዘገየው እንደዚህ ነው የሆነው እንደዚህ ስለሆነ ነው ብለህ ካስረዳ ካልገባው ይሄ ሰው ሳይሆን ድንጋይ ነው። በእኛ ላይ እኮ በጣም ነው የምትጫወቱት። እግዚአብሔር እኛ ሲጀመር እንደዚህ በሚዲያ ፊት ለፊት ስለመጣን እንደ ማንኛውም ሰው አድርጋችሁ ነው የምታዩ። ከካሜራ በስተጀርባ ድምጻችን ብቻና በቴሌግራም ዝም ብለን እየተቀበልናችሁ በደፈና እናስተናግዳችሁና የእናንተን ስልክ መልስ ባልመልስ ኖሮ አንደኛ በዚህ ብር አታስተናግዱንም። እስከ 50 ሺህ እስከ 100 ሺህ ነው የምትከፍሉ። እንደጋ ደግሞ የምትፈልጉን ጥያቄ በአግባቡ አታገኙ። ከሆነ ይሆንላችኋል። የእንዳንዳችሁ እኮ መሆን ያርግ ተብሎ ሰውየው አበሻ ነው የተሞላው ዱባይና ሳውዲ ነው እንዴ ተብሎ ነው ያለው። ሰውየው ወደ 100 ምናምን ዶላር አለው አድሰንስ ላይ እንዴ ብሎ ያውጣው ነው የሰውየው አድሰንስ እንዳይቀየር ብሩ ሄደ እንደምን ተብሎ እንዳይወጣ ሰውየው ዱባይ ያለ በዱባይ ፖስታ ነው። ፖስታ ቤት ደግሞ እስኪመጣ መቅመጭ ዱባይ አላችሁ ፖስታ ቤት አለ አካውንት ቡክ አላችሁ አይሰጡም። ይሄን አስቡ እስኪ። አሁን ሴትየው ወይም ሰውየው ዶላር በራልኝ ወይ ሞኒ ሆኛለሁ ብሎ በተስፋ እየሰራ ነው። ብር ማውጣት ግን አይችልም። ይሄን እናንተ ሞኒ መፈለግ አረንጓዴ መብራት ብቻ ነው የምታዩት እናንተ። የዶላሩ ምልክት አረንጓዴ ብቻ ይሁን።
እንዴ ስንት ልጆች ናቸው ተበልተው ማለት ነው። አድሰንሳቸው ራሱ በራሳቸው ሞልተውት በራሳቸው አካውንት ሞልተውት ገብሬ ከስንት ዩቲዩበር ጋር ተጣልተው አይደል እንዴ ይሄው ጠላት አፍርቶ ቁጭ ብሎ ያለው እውነት ሞኒ ዶላር ይባላችሁ ከፈለጋችሁ እኔ በአንድ ደቂቃ ባላላችኋለሁ። ለምን ከራስ አካውንት ጋር እያያዝኩት ከእሱ ጋር እያያዝኩት ከዩ ጋር እያያዝኩት ከዛ በስከን ይባላል እናንተ ይባላል ሞኒ ሆኛለሁ እኮ እሰይ እንኳን ደስ አለሽ የተባባላችሁ አመት እየለፋችሁ ብራችሁን ታያላችሁ። ግን እናንተ ላይ መጣው እኛ ሀቅ ነው የምንሰራው። የት እየሄደ ነው እያላችሁ ከ3 ከ10 ዓመት በኋላ ጥያቄው ሲጭርባችሁ ማንም ሆነ ያደርገ ገብሬ እሱ ጋር ብሎ ይሄ ነው የተሻለ ባለሙያ። ከዛ እኔ ያ ወሬ ስነሳ አንስቼ አድራሻ ቀይራለሁ። ምን ችግር አለ? ዋናው ጭንቅላት ነው። ይሄን አልፈልግም። አዎ ከዚህ ኮሜንት ላይ እኛን እየመጣችሁ 2 ጊዜ ብር ተልኮልኝ አንዴ ተልኮልኝ ሞኒ አድርግልኝ ብየው እንደዚህ አጭበረብርኝ የምትሉን ሰዎች በውስጥ እስኪ ከዚህ ኮሜንት ላይ ጻፉ። እዚህ ቪዲዮ ላይ ሞኒ አድርጉ ብላችሁ ለሰው ሰጣችሁ የተጭበረበራችሁ፣ ሞኒ አድርጉ ብላችሁ ለሰው ሰጣችሁ ዩቲዩባችሁን ያስመለስነ ሰዎች ኮሜንት ጻፉ እስኪ። አይገባቸውም አንዳንድ ሰዎች። እኔ በጣም ነው ደም የሚፈለው። ለምን ብትሉ እንቅልፍ ማጣቴ ከዚህ ጋር ድስት አለ፣ ልጅ አለ፣ ቤት ማጽዳት አለ። እኔ እናንተ ሪከርድ እየመለስኩ ባሌ ስራ ፈቶ እንዴ በላይ ሆናችሁ ደግሞ እከሌ እኮ እንዲሆኖላታል የከሌ ለምን አትሄዱም? ለምን አትሄዱም? ስንት ሰዓት እንደምትተኛ ታውቃላችሁ? በጣም ፈጣን እንቅልፍ በግዘተኛ በተባለ 8 ሰዓት እና ወይ 7 ሰዓት ወይ አረብ ሀገር አይደለም ያለሁት ወይ አውሮፓ አይደለም ያለሁት ኢትዮጵያ ነው ያለሁት። ለማን ብዬ ነው ታዲያ እንቅልፍ ማታ? ለእናንተ ብዬ አይደለም። ሸይጣን ልጁን በሚገልበት ሰዓት እኛ ቁጭ ብለናለን። ሰው እኔ ዝም ስል እንደሞኝ የመሰላችሁ ከሆነ ተሳስታችኋል። እኔ አንድ ካመረርኩት መመለሻ የለኝም። ፈለግ በቅብብት ቅብኝ ወርቅ ብታለጥፍልኝ አልመለስም። ግን ይሄ ከመሆኑ በፊት የሚወስደውን አማራጮች በጣም የፍቅር ናቸው። ያን ካላወቃችሁና ካልተጠቀማችሁበት ተወጅ ትሆናላችሁ። እና ትዕግስት ይኖራችሁ። የሆነ ነገር ላይ ትዕግስት ይኖራል። ታገሱት። ከታገሱት ሁሉም ነገር ያልፋል ይባላል። የረጋ ወተት ቅቤ ይወጣዋል ይባላል። ይሄ አባባል ተረት ለብቻ ማለት ለከንቱ ነገር ነው። ይሄን ይግባችሁ እንጂ እከሌ ለምን እንደዚህ ሆነ፣ የኔ ለምን ዘከየ፣ የኔ ለምን የት ገባ። ታዲያ ይሄን ቶሎ እንደሆነላችሁ ከፈለጋችሁ በራሳችሁ ነው። ሰውነት ተሰጉን ሰውነት ተሰነው ስታሰው ስታናገሩ ደግሞ አክብራችሁ ስነ ስርዓት የንግግር ለዛ ይኖራችሁ። እንዳገኛችሁ አትናገሩ። ሰው በእድሜ ትንሽ ሊሆን ይችላል። ለምሳሌ ትልቅ የምታወሩኝ ከሆነ ግን ሰው እንደማንነት በክብር መቅረብ አለበት። የኔ ታናሽ ከሆናችሁ ደግሞ እንደ ታላቅ ወንድማችሁ አክብሩኝ። ችግር በገንዘብ የሚፈታ ቢሆን ኢትዮጵያዊ የሰው ልጅ በሙሉ ባልቸገረው ነበረ። ገብቷችኋል? ችግር በገንዘብ የሚፈታ ቢሆን ስንቶች እስኪ እንደው እዚህ ኮሜንት ላይ ጻፉ። ለገንዘብ እየሳሳችሁ እኛ ደግሞ 24 ሰዓት መጨቅጨቅ። ያ ሁሉም ፈተና እንዳለ ግን አልገባችሁ። መጀመሪያ ወደ ስራ ከመግባታችን በፊት ያ ሁሉ ስናስረዳችሁ የውሸት ይመስላችኋልና ብር ትላላችሁ። አስተዳዳሪ ወይ በዋጋው እንትን ስትሉ ይሄን ያህል ስቃይ እንዳለ ግን በኋላ ነው እንትን የምትሉት የሚገባችሁ። ስለዚህ እንደዚህ አይነት ድካም አለ ስንላችሁ መጀመሪያ ይግባችሁ። እኔ እኮ እግዚአብሔርን ገብሬ ታይ የሰው ፕራይቬት አታውጭ ታይ ብሎኝ ነው እንጂ ማለት ነው። በፌክ ስልክ ቁጥር ሞኒ አድርጉልኝ ዩቲዩብ አለኝ፣ ምንም ኮፒራይት የለብኝም፣ ምንም ነገር የለብኝም። በቃ እኔ ግን ሞኒ ማድረግ አልችልም። የራሴና የራሴ አይዲያ ብቻ ነው። ምንም የሰው ቪዲዮ አልጫንኩም። ሾርትም የራሴ ነው፣ ሁሉም የራሴ ነው ስለው በቃ ሁሉም ነገር ያንቺ አይዲያ ስለሆነ ኮፒራይት ስለሌለብሽ 50 ሺህ ብር ክፈይና ከበራልሽ በኋላ 30 ሺህ ብር ታስገቢያለሽ ነው ያለኝ። መጀመሪያ 50 ሺህ ብር ከዛ አረንጓዴው ከበራልሽ በኋላ ደግሞ 30 ሺህ ብር ታስገቢያለሽ። ለምን እንዴ ምናምን ስለው እድሜ ልክሽን ስትቆጥርበት እኮ ነው የምትኖሪው አለኝ። አያችሁ እሱን ላውጣ ስል ተይ የሰውየውን ድምፅ ፕራይቬት ጠብቂያለሁ ገብሬ ማለት ነው። ተይ ጥሩ አይደለም፣ ነገ ከልጆቹ ከምናምን ያገኘዋል። ተይ እንደዛ አታድርጊ ብሎኝ ገብሬ ነው እንጂ ዛሬ ላወጣው ነበረ። እስኪ ማን ይሞትላችሁ እስካሁን በሚሊዮን የሚቆጠሩ ማለት ተከታይ ያላቸው ዩቲዩበሮች አሉ። ስለ ዩቲዩብ አሰራር ስለ ሞኒ አደራረግ ፕሮሰስ ከምን ጀምሮ እስከ እንዴት ስቴፕ የሚያወራችሁ ሰው አለ። እስኪ ዩቲዩብ ክፈቱ የሚላችሁ ሰው አለ። በላይቭ ቀርቦ እንደዚህ ወይም ቪዲዮ እየሰራ እንደዚህ እየታየ ሞኒያችሁ እንደዚህ ሆኗል፣ እንደዚህ ነው የምንደረገው፣ ከዚህ ወደዚህ ነው ብሎ የሚያስረዳ ሰው አለ። እስኪ ንገሩኝ። እንዲሁ ሌላውን ተውት። ፌመሶች ማለት ነው ዩቲዩብ ክፈቱን የምኖረው በዩቲዩብ ነው ዩቲዩብ ይከፍላል ብለዋችሁ ያውቃሉ? እስኪ ንገሩኝ። ብለው ያውቃሉ? እኔ እኮ እግዚአብሔር መስኪን በጣም ብዙ ልጆች ዩቲዩብ ከፍቼ ሞኒ ሆነዋል እኮ። ግን እናንተ ወይ ዛሬ እንጀራውን ሳንበላ ይበቃናል። እኔ በጣም ነው የተናደድኩት። እኔ አልበላ እና እናመሰግናለን እኛን እንደዚህ ስለምታበሳጩን። እኛን በእርግጥ የምታናዱንም እንዳላችሁ የምታከብሩን የምትወዱንም አላችሁ። ደስ ብለው ነገረኞች ትንሽ ናቸው። መልካም ፋሚሊና የተከበሩ ሰዎች ነፍ ይሆናሉና ምንም አይመስለኝም። እሷ ዝም ብላ የምትናድን እንጂ የእነሱን ጥፋት በመልካም ሰዎች ከጎን ስለገባሁኝ ይጠፋብኛል። በቃ በእነሱ ነው የምደሰተውና ስለምትከታተሉ እናመሰግናቸዋለን። ሀሳባችንን ሰምታችሁ ዩቲዩብ የምትከፍቱ ሞኒ የምታደርጉ እናመሰግናለን። ግን አስተያየታችን ተቀበሉ። ሞኒ ማስደረግ መክፈትም ከፈለጋችሁ እንቁላል ቀስ ብላ በእግር ትዳርኪ የሚባለው ቀስ ብላችሁ ምን እንትን ሆኖላችሁ ስለቸኮላችሁ ያለ ምን ይላል ብትሆኑና ታገዙ፣ ተረጋጉ፣ ሰው ብላችሁን ስሙ። ምክንያቱም የእውቀት ትንሽ ትልቅ የለም።
እኛ እኮ ሰርታችሁ እንድትለወጡበት ልጆቻችሁ እንድታሳድጉ እንድታመሰግኑን እኛ ጥሩ ዘር የዘራነውን ልጆቻችን እንዲያጭዱ ነው። አይ ቤት እኮ እናት እንደዚህ ከፍታልኝ ሞኒ ያደርጋልኝ እዚህ ደረጃ ደረሰችኝ እሰይ ስታስፈጩ ስታቦኩ ስትጋግሩ ስትቆጥሩ እንድትመርቁን ነው እንጂ እንደ ማንኛውም አጭበርባሪ ሰዎችማ ሞኒ ያርገናል ብለን አረንጓዴው ምልክት አብርተን ብንተው በደቂቃ እስካሁን ራሱ የ10 የ20 ሰው ሞኒ ይሆናል። እና እባካችሁን ሰውን አታናዱ። በየሰዓቱ አትደውሉ። ደግሞ ይሞላ አትደውሉ። ቴክስት ጻፉ። ቪዲዮ እየቀረጹ ሊሆን ይችላል፣ ለሌላ ሰው እያስረከቡ ሊሆን ይችላል፣ ሞኒ እያደረግን ፕሮሰስ ላይ ሊሆን ይችላል። አዎ ጠይቁ። መጀመሪያ መልእክት ጻፉ። መልእክት ምክንያቱም ስለማያቋርጥ ስደውሉ ግን ያቋርጣል። እንደገና ለመግባት ችግር ነው። የብዙ ዓለም ቻናል ያቆየን ማለት ነው ያደከመን። እሷ ፈቃድ ስጭን ስንላት በሰዓቱ አልነበረችም። እንዳንደውል ሌላ ልጅ ደወለች፣ ተቋረጠ። በዛን ሰዓት ነው የኛ ችግር። በዛን ሰዓት የእሷም የኛም ችግር ሆኖ ትንሽ የቆየባት ግን ተስተካክሎላት እግዚአብሔር ይስጣት። መልካም ጨዋ ሰው ናት። የምስጋና ቪዲዮ ሰራች። አረ በእናታችሁ እኔ በቃ እናቴን እኔ ለእያንዳንዳችሁ ዋትስአፕ ላይ ራሱ ጩኬ መልሼላችኋለሁ። ይሞሌ ጩኬ መልሼላችኋለሁ። ግን አትር ትላላችሁ የልባችሁን እየሰራችሁ ወይ እኔ እኮ እግዚአብሔርን ደከምኩ። በቃ እንቅልፍ በስነ ስርዓት አንተኛ። ለምን ተናገርነ? ለምን ዩቲዩብን ከፍታለን ሞኒ እናደርጋለን ብለን ለምን ተናገርነ? የራሳችን ነው እየከፈለን ዝም ብንል የምትረዱት ለጥቅማችን እንደሆነ ነው የምትረዱት። ግን ዛሬ ልንጠቀም እንችላለን። ከሳምንት በኋላ ለእኛ ያደረጋችሁትን ነገር አይኖርም። እኛ ግን ለእናንተ የምናደርገው የህይወታችሁ የልጆቻችሁ አሻራ ነው። ብዙ ዓለም ተናግራለች። ይግባችሁ። እኔ አረብ ሀገር ብር በበርሚል ይዤ ብገባ ያልቃል። ቤት የሰጠችኝ ግን በልቤ እየተሳልኩን ቪዲዮ ፖስት በታየ ሊልክ ይከፍለኛል ዩቲዩብ ብላ ነው የሰራችው። ዛሬ የምትጠየቁትን ወይም ልታደርጉ የምነገራችሁን ነገር አይከበድባችሁ። የወደፊት ተስፋና የወደፊት ለውጥ ማሰብ ያለባችሁ ሁሉም ሰው አንድ አይደለም። እና ይሄን ሐሳብ አዎ ትክክል ነው የምትል ሰዎች ማስከፈትም ሆነ ማስደረግ ትችላላችሁ። አይ እኔ ቴክስት የለኝም ካለ ሲጀመር ቴክስት የሌለ ሰው መቼም አይረጋጋም። አዎ ቴክስት የሌለ ሰው ጥቅጥቅ ነው። እዛ የቀውጥ መንደር ጥሩ ነገር አግኝቶ ያሳስ ጀመረ እዛ መሄድ ይችላላችሁ። በተረፈ እናመሰግናችኋለን። መልካም ፋሚሊዎቻችን ስለምትከተሉም ስለምታዩ እናመሰግናችኋለን። ቪዲዮአችን እየታየ ቀነሰ ነው። ጨመር አድርጎ ይሉልን። እናመሰግናችኋለን። ደህና ሁኑ። ቻው